አገልግሎቱ በጣም አሪፍ ነው፣ ጥሩ ነው እና እዚህ ያለው ለውጥ አሁን ላይ በጣም ጥሩ ነው። ከዶክተሮችም ከመድኃኒት አቅርቦትም በጣም የተሻለ አገልግሎት እየተጠቀምን ያለ ነው። አሁን በዚህ እንዲቀጥል ነው የምንፈልገው። እንጅባራ አጠቃላይ ሆስፒታል አሰጣጡ ያለው ጥቅም በጣም አሪፍ ነው። ሁለተኛ ልጅ ነው ያው ካለቀና ነው በ7 ወራ ነው የተወለደችው። በምጥ ነው የወለድኩኝ። ደስ ብሎኛል በዚህም ራሱ እና አሪፍ ነው። የዶክተሮችም ያለው ክትትል አሪፍ ነው። በየሰዓት እየመጡ ይከታተሉናል። ሙቀት ሲያንሳቸው ማሞቂያ ክፍል፣ ትንፋስ ሲያቅታቸው ደግሞ ኦክሲጅን የተሰጡ ሳምንቴ ነው እዚህ ከመጣሁት አሪፍ ነው ያላቸው እንትን የህፃናም ለውጥም አሪፍ ነው። የመድኃኒት አቅርቦትም አሪፍ ነው። ኦክሲጅንም አለ፣ ሁሉም አለ። ምን ፈልገው በሰዓቱ እየተሟላልን ነው። አሪፍ ነው። አገልግሎቱ ያው አሪፍ ነው ብዬ ነው የሚይዘው። ሰራተኞቹ አሰራር አሪፍ ነው። ብዙም የከበደ ችግር ገጥሞኝ ስለማያውቅ መጥቼም አላውቅም። ያው በቀላል ህመም ነው የምመጣው። በቀላል ህመም ምክንያት አስተናግደው ነው የሚያውቁኝ። የእንጅባራ ጠቅላላ ሆስፒታል በጣም አሪፍና የተመቸ ነው። ሚስቴንና ልጄን ህይወታቸውን አተርፎልኛል። ሪፈር ተብዬ ነው የመጣሁት። ከዚህ ግን የተሟላ አገልግሎት አግኝቼ ልጄም ሚስቴም በጤና ይገኛሉ። እስካሁን ሪፎርም ሲባል በተቻለ ደረጃ ከስታንዳርዱ ጋራ ሚት ለማድረግ የምናደርገው ፉክክር ነው እንጂ ተቋም ከተቋም ጋር ብቻ ሳይሆን ጀስት ሆስፒታሉ ወደ ስታንዳርድ ለመጠጋት ያለው ቀረቤታ ለህሙማን ትክክለኛ ሰርቪስ ለመስጠት ወይም ደግሞ ስታንዳርዱ የሚፈልገውን ሰርቪስ ለመስጠት ምን ስራዎች ሰርተናል የሚለውን ስለሆነ የሚያጠቃልለው እንደ ተቋም አሁን ላይ ያለንበት ትልቅ ላጨራሽ ስራ እየሰራንበት ሁኔታ ነው ያለውና ከዚህ በፊትም በተለያየ ምክንያት ተቋሙ በአንድም በሌላም ተወዳዳሪ ሆኖ ያቅም ግን በዚህ በጀት አመት ኢቢሲ ላይ ላጨራሽ ስራ እየሰራን ያለንበትና ወደ ውድድርም እየተንደረደርንበት ያለንበት ሁኔታ ነው ያለው። ይሄንን ለመስራት እንደ ተቋም አሁን ላይ ኢቢሲን በጣም በተስከታች ድረስ ሴንሲታይዝ ያደረግነ ሙያተኛውን ጭምር በየታይሙ በየ2 ሳምንቱ 10 ቴማቲክ ኤሪያዎች አሉና እዚህ ፕሮግራም ላይ እነዛን በየወቅቱ እየገመገምነ ያሉበትን ሁኔታ እየገመገምነ እያስከድን ያለንበት ሁኔታ ነው ያለው። ከዛ በተጨማሪ ደግሞ ኤክስተርናል ኢቫሉዌተር ኢንተርናል ሆኖ እንደገና የራሳችን እርስ በርሳችን ኢቫሉዌት የመደራረግ ነገር አለ። ስለዚህ ይሄንን እየሰራነ ለውጥም እያመጣን ያለንበት ሁኔታ ነው ያለው። ሪፎርም ሲባል ሁሉም በአንድ ቃል ምን ማድረግ እንዳለ ምን መመለስ እንዳለበት ጭምር አድሄራንስ ወይም ደግሞ ቁርኝት የሚባለውን ነገር እየሰራን ያለንበት ሁኔታ ነው ያለውና ሁሉም ሙያተኛ ሴንሲታይዝ ሆኖ የኔ ነው ብሎ ምክንያቱም ሪፎርም ሲባል በፊት የፖለቲካ ስራ ምናምን ነበር ይመስል አሁን ላይ ግን ማህበረሰቡን ወይም ደግሞ ህመምተኛውን ከማስጠቀም አንጻር ነው ሁሉም እየተረዳ ያለውና ለዚህ በዛ ደረጃ እስከዛ ድረስ ሁሉም ሙያተኛ እየተተገበረ ያለበት ሁኔታ ነው ያለው። ፔሸንቱ ማግኘት የሚገባውን አገልግሎት ማግኘት እንዳለበት ማህበረሰቡ ጭምር ያቀል አሁን ላይ ማለት ነው። ያው ማህበረሰባችን አሁን ዲማንዲንግ ሶሳይቲ ወይም ደግሞ ሞጋጅ ማህበረሰብ ተፈጥሯል እያለ ስለሆነ ያለ ነው። ማህበረሰቡ ጭምር ማግኘት የሚገባውን መረጃ የማግኘት መብት እንዳለው አውቆ ባለሙያውን የትኛውንም ሙያተኛ እየጠየቀ ያለበት ሁኔታ ነው ያለውና ኢቢሲን አሁን ላይ በደንብ ኢምፕሊመንት እያደረገ እየተገበር ነው ያለው። ኤቪደንስ ኢቢሲ ማለት ያው መረጃ ላይ የተመሰረተ የህክምና አገልግሎት መስጠት ማለት ነው። በጣም ዘርፈ ብዙ ጠቀሜታ አለው። አንደኛው ጠቀሜታው ፎከስ ሰርቪስ ኤሪያ የሚባሉት ወይም ዋና ሰርቪስ ኤሪያ የሚባሉት ድንገተኛ ክፍል፣ ጨቅላ ህፃናት ክፍል እንዲሁም ነርሲንግ ኬር ኳሊቲ ላይ በደንብ በሰፊው እንዲሰራ ያደርጋል። ፔሸንቱ ተኝቶ ህክምና ጨርሶ እስከመሄድ ድረስ የፔሸንትን ኳሊቲ ለመስጠት በጣም ጠቅሞናል። ሁለተኛ ጠቀሜታው ደግሞ አገልግሎት ማሻሻል ለምሳሌ በሰዓት 2 ሰዓት ሻርፕ ኦፒዲዎች ተከፍቶ ስራ እንዲሰሩ አድርጓል። ሄልዝ ኤዱኬሽን የጤና ትምህርት እያንዳንዱን አጠቃላይ ፔሸንትን ሄልዝ ሊትሬሲ የሚባል ዩኒት ተቋቁመን በአማርኛ በሎካል ላንጉዌጅ በአገውኛም ተተርጉሞ እያንዳንዱ አገልግሎት አሰጣጥ ሆስፒታሉ ምን አገልግሎት እንደሚሰጥ በደንብ በዛ በኤቪደንስ ቤዝድ ኬር መሰረት ሰርተናል። እንጅባራ ጄኔራል ሆስፒታል ኦልሞስት ወደ ሪፈራል ለመሆን ምንም የሚቸግረው ነገር የለም። አጠቃላይ ብዙ ስፔሻሊቲዎችን ከፍተናል። ከሌላ ተቋም አቻ ተቋማት ማለት ጄኔራል ሆስፒታሎች በላይ የምንሰራቸው ስራዎች አሉ። ለምሳሌ ኦርቶፔዲክ ዋርድ ወይም የአጥንት ህክምና ክፍል አለ፣ ደርማቶሎጂስት ክፍል አለ። ኒውሮሰርጅን ራሱ በኮምፕሬሲቭ ሆስፒታሎች ውስጥ የሌለን በደንብ የተለያዩ እንትኖችን እየከፈት ነው። ስለዚህ ሪፈራል ሆስፒታል እንዲሆን ሁላችንም ከጤና ጥበቃ ሚኒስቴር ጀምሮ እስከ ጤና ቢሮ
ተጠይቆ ሪፈራል እንዲሆንልና ከዚህ በላይ አገልግሎት ለመስጠት አስፈላጊ ስለሆነ በጣም ጊዜ ባይሰጠው የሚል ሀሳብ አለኝ። ኢቢሲ ወይም ኤቪደንስ ቤዝድ ኬር ጥምረት ለጥራት መረጃ ላይ የተመሰረተ የሕክምና አገልግሎት ሪፎርም ከመጀመሩ በፊት እንደዚህ ተቋምም እንደዚህ ክላስተርም የነበሩ ችግሮች ምንድን ናቸው? አንደኛው የመረጃ አያያዝ ችግሮች በስፋት ይታዩ ነበረ። ይህ ብቻ ሳይሆን መረጃን ተንትኖ ለውሳኔ ከመጠቀምም ሌላኛው ችግር ነበረ። የሰርቪስ ኳሊቲ ችግር በስታንዳርድ መሰረት ጋይድላይኑ በሚያዘው መሰረት ሰርቪሶች አይሰጡም ነበር ሪፎርም ከመተግበሩ በፊት። ስለዚህ አጠቃላይ የሰርቪስ ዲሊቨሪ በሁሉም ዲፓርትመንቶች ዝቅተኛ ነበረ። የአገልግሎት አሰጣጥ የጥራት ችግር ነበረ። ኢቢሲ ኤቪደንስ ቤዝድ ኬር የሪፎርም ከተጀመረ በኋላ ግን ብዙ ተግባራት ተሻሽለዋል። ለምሳሌ የመረጃ አያያዝ ችግር በስፋት ተፈቷል። እንደኛ ተቋም ብቻ ሳይሆን አጠቃላይ በክላስተር ደረጃም እኛ ሳፖርት የምናደርጋቸው ወደ 4 የሚሆኑ ፕራይመሪ ሆስፒታሎች አሉ። ዳንግላ ፕራይመሪ ሆስፒታል፣ ጃዊ ፕራይመሪ ሆስፒታል፣ ቻግኒና አገሙጃዊት ፕራይመሪ ሆስፒታሎችን ሳፖርት እናደርጋለን። ስለዚህ መረጃን ለውሳኔ መጠቀም ላይ ብዙ ነገር ተሻሽሏል። በተለይ ሜዲካል ሪከርድ ኮምፕሌትነስ ከዚህ በፊት አንዱ ችግር ነበር። አሁን ላይ ሜዲካል ሪከርድ ኮምፕሌትነስ ወደ ስታንዳርዱ የመጣን እንገኛለን። ነርሲንግ ኬር ፕላን ዴይሊ አይሰራም ነበር። እነዚህ ችግሮች እየተፈቱ መጥተዋል። የሐኪሞች ፕሮግረስ ኖት አይጻፍ ነበር። ነርስ ራውንድ የሐኪሞች ራውንድ በስኬጁሉ መሰረት አይደረገ ነበርና ሪፎርም ኢምፕሊመንት ካደረግነ በኋላ እነዚህ ችግሮች ተፈተዋል። መረጃን ጭምር እየተነተነ ፊድባክ እየሰጠን አክሽን ፕላን እያወጣን ለውሳኔ ጭምር እየተጠቀምነ እንገኛለን። የሰርቪስ ዲሊቨሪው በሁሉም ዲፓርትመንቶች ጨምሯል። የሆስፒታሉ ግብዓት አቅርቦትም ጭምር ከጊዜ ጊዜ አሁን በጣም የተሻሻለ መጥቷል። በተለይ የላቦራቶሪ ቴስት ሜኖቻችን ጭምር እንደ ጀነራል ሆስፒታል ወደ 11 አይነት ላቦራቶሪ ምርመራዎች እንድንመረምር ይፈለጋል። ስለዚህ ቴስት ሜኒዎች ጨምረዋል። እነዚህ ሲቢሲ ኬሚስትሪ ማሽን የሚባሉትን ወደ ፋንክሽናል 2 3 4 እንዲኖረን ለማድረግ ተሞክሯል። የአገልግሎት አሰጣጡም ጭምር ከጊዜ ጊዜ በሪፎርም ተግባራት እያካተትን እየገመገምነ ከመጣን በኋላ የተሻሻለበት አጋጣሚ ነው ያለው። እነዚህ ስኬቶች እንዲመጡ ያስቻሉን ዋና ዋና ምክንያቶች አንደኛ ተደጋጋሚ መድረኮችን ፈጥረናል። ሰራተኛው ጋር ኦንሳይት ስልጠናዎችን ሰጠናል። በክላስተርም ጭምር ሪቪው ማድረግ ተሞክሯል። እንደ ሌሎች አካባቢዎች ፈርስት ሳይክል፣ ሰከንድ ሳይክል፣ ሰርድ ሳይክል ሪፎርምን ኢምፕሊመንት አድርገን ፔሽንቶቻችንን ተጠቃሚ አድርገን ለሽልማትም ተወዳዳሪ ያልሆን ነው ለምን ነው የሚለውን ቁጭት ሰራተኛው ላይ እንዲኖር እና ባለቤትነት ጭምር እንዲፈጠር ለማድረግ እኩል ከዚህ በላይ ማህበረሰባችንን ተጠቃሚ ለማድረግ የሌሎችን እገዛ እንፈልጋለን። ለምሳሌ ሆስፒታሎች ለተገልጋዩ ለሰራተኛው በጣም ጽዱ፣ ማራኪ፣ ሳቢ መሆን አለባቸው ይላልና የሆስፒታሉ ፕላን ደግሞ ያው ፕላን አስፓልት ነው የሚለውና ይሄ ባለመጠናቀቁ ምክንያት የሚቀሩን ስራዎች አሉ። ከዛዎች የሆስፒታሉ ኦክሲጅን ፕላንት ፋንክሽናል ባለመሆኑ ምክንያት የዚህንም የፌዴራል እና የጤና ጥበቃ ቢሮ ድጋፍ እንሻለን። ከዛዎች ሆስፒታሉ ስራ ሲጀምር ከ1 ሚሊዮን እስከ 1.5 ሚሊዮን ህዝብ አገልግሎት ይሰጣል ተብሎ ነው የተገነባው። አሁን ከረንትሊ ከዛ በላይ ነው ያገለገለ ያለው። የአዊ ብሔረሰብ አስተዳደር ህዝብን ብቻ ሳይሆን የመተከል ዞንንና የምዕራብ ጎጃም ህዝብን ጭምር እያገለገለ ያለ ስለሆነ ስታንዳርዱንም ወደ ማሟላት ይህነ ስለሆነ ቅድም እንዳልኳችሁ በርካታ ሲኒየር ነው ያለው። በርካታ ሰርቪሶችን በሪፈራል ሆስፒታል ደረጃ የሚሰጡ ሰርቪሶችን እየሰጠን ነው የሚገኘውና ወደ ሪፈራል ቢያድግልን የሰው ኃይል ቁጥሩ ይጨምራል፣ ባጀቱ ይጨምራል፣ ተገልጋዩንም ጭምር ማርካት ስለሚቻል ወደ ሪፈራል ሆስፒታል ቢያድግልንና የአመራሩ የቅርብ ክትትልና ድጋፍ ቢደረግልን ከዚህ በላይ ህዝባችንን ማገልገል እንችላለን የሚል ሀሳብ ነው ያለን። አመሰግናለሁ።